ያንተ ረሱል አይደሉም እንዴ ነቢያችን ሰለላሁ ዐለይሂ ወሰለም? ያንተም የኔም የሁላችን ረሱል ናቸው፣ የሁላችን ነብይ ናቸው ሰለላሁ ዐለይሂ ወሰለም። ሽርክ በአእምሮህ ላይ አለ የሚባል የወንጀል የኃጢአት የክፋት አይነት ካለ ከዛ ሁሉ በላይ ነው። ችግር ሲደርስብን እናንተ የአላህ ባሮች ወይ ከዚህ ከችግር አውጡን፣ ከዚህ መከራ አውጡን ምናምን እያልን ብንለምናቸው ይላሉ ፈጣሪ ናቸው፣ ረዛቂ ናቸው፣ በራሳቸው አስምሩበት፣ ይሄንን በራሳቸው ጠቃሚና ጎጂ ናቸው ብለን እስካላመንን ድረስ ድረሱልን ብንላቸው፣ ይህንን መከራና ይህንን ችግር ገላግሉን ብንላቸው ሽርክ አይሆንም ይሉናል። ለወሳኙ ጊዜ ማንን ነው የምትይዘው አሉት። ቃለ ለዚ ፊ ሰማ፣ ያ ሰማይ ያለውን ነው አለ። በዚህ ጊዜ ምን አሉት ነቢ ዓለይሂ ሰላቱ ወሰላም? እነዚህን የደረደርካቸውንና አንተ የጎለትካቸውን ስድስቱን አማልክቶች ተውና ለጭንቁ ጊዜ ይገላግለኛል የምትለውን እውነተኛውን የሰማዩን አምላክ እሱን ያዝ አሉት ረሱል ዓለይሂ ሰላቱ ወሰላም። ሰማይና ምድርን ሌሎች ነገሮችን የፈጠረና ያስገኘ አንድ ጌታ ካለ እሱን በብቸኝነት ማምለክ ነው እንጂ ሌሎች ነገሮች ባልፈጠሩ፣ ባልረዘቁ፣ ባልጎዱ፣ ባልጠቀሙ ለምን ታመልካቸዋላችሁ? አይ እንደዛ እናደርግም አሉ ሙሽሪኮች። አንዳንድ ሰዎች ሙስሊም ነን እያሉ የሙስሊም ኮፍያ አድርገው እንደው የመስጂድ ኢማሞች ነን ምናምን እያሉ ሳይቀሩ የሙሽሪኮችን ንግግር ይደግሙታል። ያሉ ወይለኩም ቀድ በቃ እዚህ ጋር ቁሙ፣ እስከዚህ ድረስ በዚሁ ብቻ ቁሙ ይሏቸው ነበር። ለዚያ ወንዝ እርድ እያረዱ ለዚህ ወንዝ በአመት ስንት ጊዜ ነው ይላሉ። ለከሌ ለሚባለው ወንዝ በአመት የዚህን ያህል ጊዜ እርድ አርደን እንስሳውን ወንዙ ውስጥ ካልጨመርን ደም ካላፈሰስን እህሉ ይጠወልጋል፣ ዝናብ አይዘንብም። እሺ አሁንስ ምንም ችግር የለውም። ቅድም ለወንዝ ሲሆን፣ ለአድባር ሲሆን፣ ለቆሌ ሲሆን፣ ለዛፍና ለግንድ ሲሆን፣ ለምናምን ሲሆን እኛም ሌሎችም ያወገዝነው ሽርክ ነው፣ ነውር ነው፣ ባዕድ አምልኮት ነው ብለን የተጸየፍነው ተግባር አሁን እኛ እስላማዊ ቃል ሰጥተነው ሸፍነነው ሲሆን ምንም ችግር የለው። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين. الحمد لله حمدا كثيرا طيبا مباركا فيه، والصلاة والسلام الأتمان الأكملان على عبده ورسوله نبينا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين. أما بعد، ያው የዛሬ ርዕስ ወንድሞች እንዳሳወቋችሁ ስለ ሽርክ ይሆናል የምንተዋወሰው። በተለይም ደግሞ የሽርክን ክብደት ምን ያህል አደገኛ ከባድ ኃጢአትና ወንጀል እንደሆነ፣ እንደዚሁም ደግሞ ሐቂቀት ሽርክ ማለት ምን እንደሆነ፣ ከዚህም በተጨማሪ ደግሞ ሽርክ በድሮ ጊዜ ምን ይመስል እንደነበረ የአላህ ነቢያት የነቀፉትና ያስተባበሉት የነቀፉትና ያወገዙት የሽርክ አይነት ምን አይነት ነው፣ በአሁኑ ጊዜስ ያው የሽርክ ሁኔታ ተመሳሳይ ነው ወይስ ምን ያህል ነው የሚለውን እነዚህን ነጥቦች እንግዲህ አጠር አድርገን ለማየት እንሞክራለን ኢንሻአላህ። በዚህ መሰረት ሽርክ ብሎ ማለት ያ ከኃጢአቶች ሁሉ ከባድ የሆነው ኃጢአት በተውበት ካልሆነ በስተቀር አላህ ሱብሓነሁ ወተዓላ ጨርሶ የማይምረው የሆነው ወንጀል ስራን ሁሉ የሚያበላሽና ሰውየውን ለከባድ ክስረት የሚዳርገው የሽርክ ወንጀል ምንድነው? ሽርክ ማለት ሐቂቀት ሽርክ ምንድነው ስንል በቁርአንና በነቢያችን ሰለላሁ ዐለይሂ ወሰለም ሐዲሶች እንደዚሁም ደግሞ አታር ሰሓባ ወታቢዒን ሽርክን ታሪፍ የሚያደርጉበት ጊዜ ሽርክ ኢትኻዙል አንዳዲ መዓ አላህ ሱብሓነሁ ወተዓላ አላህ በዛቱ በማንነቱ አንድ ብቸኛ ጌታና አምላክ ሆኖ እያለ በጌትነቱም በፈጣሪነቱም ዓለምን በማስተናበሩና የተለያዩ ነገሮችን በዓለም ላይ ከመስራቱ አንጻር ብቸኛ ተጋሪ፣ አጋዥ፣ ብጤ፣ አቻ ያሌለው ብቸኛ ጌታ ሆኖ እያለ እንዲሁም ደግሞ በስሞቹና በባህሪያት መግለጫዎቹ እሱን የሚመስልና ከሱ ጋራ ዒድል ወይንም ደግሞ እኩያ የሆነ አንድም ያሌለው ሆኖ እያለ አላህ ሱብሓነሁ ወተዓላ
በእነዚህ በሶስቱም ሕቁቆቹ አላህ ስብሓነሁ ወተዓላ ሶስት ትላልቅ ሕቁቆች አሉት ተውሂድን በተመለከተ ይላሉ። አሁን ለመጥቀስ የሞከርኩት ማለት ነው። በጌትነቱና በፈጣሪነቱ በረዛቂነቱና ዓለምን በማስተናበሩ ብቸኛ ነው፣ አጋዥ ረዳት የለውም። በአምልኮቱና በዒባዳውም እንደዚሁ አላህ ስብሓነሁ ወተዓላ ብቸኛ አምላክ ነው። አምልኮት ፍጹም ለአላህ ብቻ ጥርት ተደርጎ ሊሰጠው ይገባል። ይሄ ሆኖ እያለ ከነዚህ ሕቁቆቹ በአንዱ ላይ ለአላህ አቻና ብጤ ማድረግ ያኒ الشرك اتخاذ الأنداد مع الله አላህ በቁርአን ላይ እንደነገረን ማለት ነው። فلا تجعلوا لله أندادا ለአላህ አንዳድ ንድ አታድርጉለት። تالله إن كنا لفي ضلال مبين إذ نسويكم برب العالمين يعني لا الله ندى تدرجلت እንዳለው እነዛ የእሳት የጀሃነም ሰዎች ለክስረት የተዳረጉ ሰዎች ለዚህ ከባድ ክስረት ለምን ተዳረጉ የሚለውን ሲናገሩ እነዚህን አማልክቶቻቸውንና የተለያዩ የሚወዷቸው የሚያከብሯቸውን አካላት إذ نسويكم برب العالمين ከዓለማቱ ጌታ ከአላህ ስብሓነሁ ወተዓላ ጋራ እናንተን ባስተካከልና እኩል ባደረግናቸው ጊዜ ለአላህ ለአንዱ ጌታ ለአንዱ አምላክ ሊሰጠው ሊደረግለት የሚገባውን ነገር ለነዛ ነገሮች ስናደርግ እኛ ለዚህ ከባድ ክስረት ተዳርገናል ብለው ተናገሩ ማለት ነው። الحمد لله الذي خلق السماوات والأرض وجعل الظلمات والنور ثم الذين كفروا بربهم يعدلون إلى الله سماياتنا مدرن ካልነበሩበት ካለምንም አምሳያ ካለምንም ሚታል ሳቢቅ ያስገኘ ለሆነው ጌታ ሙሉ ምስጋና ይገባው። ይህ ኃያል ጌታ፣ ይህ ትልቅ ጌታ፣ ይህ ሕቁቆች ሁሉ አምልኮቶች ሁሉ ለሱ ሐቅ የሆኑለት ጌታ ምስጋና ይገባው አለና ወጀዐለ الظلمات والنور ጨለማዎችንና ብርሃንንም ለፈጠረው ለሆነ ጌታ ሰማይን፣ ምድር፣ ጨለማን፣ ብርሃንን ሌላውንም ነገር ሁሉ ያስገኘና የፈጠረ ለሆነው ጌታ አላህ ይገባው። እነዚህን ከአላህ ሌላ ማንም አላስገኘም፣ ማንም አልፈጠረም። አላህ በሚፈጥርበትም ጊዜ ለአላህ አጋዥና ረዳትም አልነበረውም። ثم الذين كفروا بربهم يعدلون አላህ እንደዚህ ኃያል እንደዚህ ታላቅ እንደዚህ ብቸኛ ፈጣሪ ሆኖ እያለ ከዚያ በኋላ ግን እነዚያ የካዱት ሰዎች ቢረቢህም يعدلون ሌላውን ነገር ከጌታቸው ጋር ያስተካክላሉ አለ። ማስተካከል ዕድል አላህ ከማንም ጋራ ሊስተካከል ከማንም ጋራ ሙሳዋት ሊደረግና እኩል ሊደረግ አይገባውም። የራሱ ሕቁቅ አለው። አሁን ቅድም ስጠቅሰው የነበረው ሐቅ ያኒ ሕቁቅ الربوبية ሕቁቅ الألوهية ሕቁቅ الأسماء والصفات እነዚህ ትላልቅ የጌትነቱ የአምላክነቱ የኃያልነቱ መገለጫ የሆኑ ነገሮች ናቸው። በእነዚህ ነገሮች ላይ ከአላህ ሌላ ያሉ ነገሮችን የአላህን ስፈት የአላህን ባህሪ በመስጠት ለአላህ ብቻ መደረግ ያለበትን አምልኮት ለነዚህ ነገሮች መስጠት ሽርክ ይባላል ማለት ነው። በመሆኑም ከነዚህ ከአላህ ሕቁቆች መካከል አንዱን በምንም ስም ይሁን ይሄን ነገር ከአላህ ሌላ ላለ ነገር ያዋለ ሰው ይሄ ሰውዬ ሽርክ ላይ ወድቋል ይባላል። ወደፊት በአንዳንድ ማስረጃዎችና መረጃዎች የበለጠ እንደሚብራራው ኢንሻአላህ። ሽርክ ሐቂቃው ይሄ ሆኖ እያለ ግን አንዳንድ ሰዎችና ቡድኖች ሽርክን የሚያስተዋውቁበት መንገድ ይህንን የቁርአንና የሐዲትን እንደዚሁም ደግሞ ሰለፎቻችን ሰሐቦችና ታቢዒዎች የነበሩበትን መንገድ የሚጻረር ሆኖ እናየዋለን። አንዳንዶቹ ሽርክን ሲገልጹ ምን ይላሉ?
አንድ ሰው ከአላህ ሌላ ያለ ነገር ይፈጥራል፣ ይረዝቃል፣ ዓለምን ያስተናብራል፣ ይገላል፣ ሕያው ያደርጋል ብሎ እያመነ አምልኮት የሚሰጠው ከሆነ ያኔ ነው ሽርክ የሚሆነው አሉ። ያን ካላመነስ ለአላህ መዋል ያለበትን አምልኮት ስጁድ ሊሆን ይችላል፣ ሩኩዕ ሊሆን ይችላል፣ ሌሎችም ተዕዚማት አተሕያት ሰላታችን ላይ ምን እንላለን? አተሕያቱ ሊላሂ እንላለና አተሕያቱ ሊላሂ ወሰላዋቱ ወጠይባቱ ሊላህ። እነዚህ ነገሮች ሁሉ የአላህ ሐቅ ናቸው። የአላህ ሐቅ ሆኖ እያለ ይሄ ማጎብደድ፣ ማጎንበስ፣ መለመን፣ መተናነስ፣ መዋደቅን ከአላህ ሌላ ላለ ነገር ያደርጉና ፈጣሪ ነው ብለህ እስካላመንክ ድረስ ፈጣሪ ነው ብለህ እስካላመንክ ድረስ ይጠቅማል ይጎዳል ብለህ እስካላመንክ ድረስ ምንም ችግር የለውም ሽርክ አይደለም የሚል ነገር ውስጥ ይገባሉ። ይሄ ትክክል አይደለም። እንደውም ኢነ صاحب الشرك اعتقاد الالوهيه واستحقاق العبوديه لغير الله ያንን ነገር ሲያደርግለት አምላክ ነው፣ ፈጣሪ ነው፣ ሙአثር ነው፣ ጠቃሚና ጎጂ ነው ብለህ አምነህ ከሆነ ነው የሚል ትንታኔ ይሰጡና በዚህም መሰረት ከአላህ ሌላ ያሉ ነገሮችን ለምሳሌ ሙታንን፣ ሩቅ የሆኑ አንዳንድ ፍጡራንን ይለምኑና ይማጸኑና ይከጅሉና ይሄ ሽርክ አይደለም ይላሉ። ለምን ሲባል المستغيث لا يعتقد أن المستغاث به من الخلق مستقل في أمر من الأمور يا እንዲህ አድርግልኝ እንዲህ ስጠኝ ከዚህ መከራና ችግር ገላግሎኝ ብለን የምንለምናቸው ሪጃል አላህ ይሏቸዋል። የእውነትም ሪጃል አላህ ሊሆኑ ይችላሉ። የአላህ ባሮች፣ የአላህ የተከበሩ ባሮች ሊሆኑ ይችላሉ። የእውነትም ግን የአላህ የተከበሩ ባሮች ስለሆኑ አላህ ባከበራቸው ልክ እናከብራቸዋለን። አላህ ባላቃቸው ልክ እናልቃቸዋለን። ዓሊሞች ከሆኑ ዒልማቸውን በመውረስና በመውሰድ እነሱ የተወሰነ ጊዜ አስተምረው ይሄዳሉ፣ ዱንያ ለቀው ይሄዳሉና እነሱን በመተካት የእነሱን እውቀት በማስፋፋት እንደዚሁም ደግሞ እነሱ የነገሩንና የመከሩንን የሸሪዓ አስተምሮቶችን በራሳችን ላይ በመተግበር ለሌላው በማሰራጨት በዚህ እናከብራቸዋለን። ወልዮች፣ ዓቢዶች፣ ዛሂዶች፣ ሳሊሖች ትላልቅ የሚባሉ የአላህ ባሮች ከሆኑ ደግሞ ያንን ሱልሕ፣ ያንን ሰላሕ፣ ጥሩነት፣ መልካምነት፣ ጽድቅነት አላህን ለይል ወነሃር ሲገዙት የአላህን ሕዱድ ሲያከብሩና ሲጠብቁ በማየት እኛም እንደነሱ አላህን እናከብራለን፣ አላህን እንወዳለን። በዚህም ምክንያት እሕትራም እናደርግላቸዋለን፣ እንወዳቸዋለን። ከዛ ባለፈ ግን ምን እናርጋቸው? እኛም እነሱም ሁላችንም የአላህ ባሮች ነን። ባሪያ ታውቃላችሁ? ባሪያ ሁላችንም ባሮች ነን። ነቢያቶችም ይሁኑ ከነሱ በላይ ያሉ መቼም ሰው ሆኖ ከነቢያቶች በላይ የለም። መላኢካም ይሁን ሌላም ከነቢያቶች በላይ ያሉ ዓሊሞች ሳልሖችም ይሁኑ ይሄ አላህና ረሱል ሰለላሁ ዐለይሂ ወሰለም የሰጧቸው ሐቅ አለ። ያንን ሐቅ እንሰጣቸዋለን። ከዛ በኋላ ግን የአላህን ሐቅ አንሰጣቸው። ነገር ግን ቅድም በተነጋገርነው መሰረት المستغيث لا يعتقد أن المستغاث به من الخلق مستقل في أمر من الأمور እነዚህን ሼኾች ከሞቱ ካለፉ በኋላ ከስራቸው ከተገናኙ በኋላ ወይም ሩቅ ናቸው እኛን ብንጮህ ብንጣራ በማይሰሙን ቀድር ሌላ ሀገር ሌላ አህጉር ላይ ምናምን ያሉ ናቸው። ችግር ሲደርስብን እናንተ የአላህ ባሮች ወይ ከዚህ ከችግር አውጡን፣ ከዚህ መከራ አውጡን ምናምን እያልን ብንለምናቸው ይላሉ ፈጣሪ ናቸው፣ ረዛቂ ናቸው። በራሳቸው አስምሩበት፣ ይሄንን በራሳቸው
ጠቃሚና ጎጂ ናቸው ብለን እስካላመንን ድረስ ድረሱልን ብንላቸው ይሄንን መከራና ይሄንን ችግር ገላግሉን ብንላቸው ሽርክ አይሆንም ይሉናል። ይሄ ግን ትክክል አይደለም። ለምን ከተባለ በብዙ አውጁህ በብዙ ጎን ይህ አባባል ትክክል እንዳልሆነ ማስረዳት ይቻላል። በመጀመሪያ ደረጃ አላህ ስብሓነሁ ወተዓላ ሙሽሪኮች መሆናቸውን የመሰከረባቸውና እኛም እናንተም ሁላችንም እነዛ ሰዎች ሙሽሪኮች መሆናቸውን እምናምንባቸው ለምሳሌ የመካ ሙሽሪኮች የነቢያችን ሰለላሁ ዐለይሂ ወሰለም ጠላቶች አላህ በቁርአን ላይ ሙሽሪኮች ኩፋሮች ብሎ የጠራቸው ሰዎች አንዳቸውም እነዚህን አማልክቶች በሚያመልኩበት ጊዜ ልብ በሉ እነዚህን አማልክቶችን በሚያመልኩበት ጊዜ ይህ ከእንጨት የተሰራው ሁበል ወይንም ከድንጋይ የተሰራችው መናት ወይንም ደግሞ ሌሎችም አማልክቶች በራሳቸው ይጠቅማሉ፣ ይጎዳሉ፣ ፈጥረዋል፣ ረዝቀዋል፣ እንደዚህ ያደርገዋል የሚል እምነት አልነበራቸው። ታዲያ ምንድን ነበር እምነታቸው? እነዚህ ወደ አላህ ያቃርቡናል የሚሉት ድንጋዩን፣ እንጨቱን፣ ሐውልቱን ይሄ ምናምኑን ሲያመልኩ ፈጥረውናል፣ በራሳቸው ኃይልና አቅም ይጠቅማሉ፣ ይጎዳሉ የሚል እምነት አልነበራቸው። ይህንን አልነገረንም አላህ ሱብሓነሁ ወተዓላ። ነቢዩም ሰለላሁ ዐለይሂ ወሰለም እንደዚሁ ከም ተዕቡድ አሉት አይደል አንዱን ሰውዬ عند الترمذي وغيره أن رسول الله صلى الله عليه وسلم قال له كم تعبد من الآلهة ስንት አማልክቶችን ነው የምታመልከው አሉት። ብዙ ጊዜ ዘይረውት፣ ብዙ ጊዜ መክረውት፣ ብዙ ጊዜ ዳዕዋ አድርገውለት አንድ ቀን ግን የመጨረሻ ሁጃ ሊያቆሙበት ፈልገው ከም ተዕቡድ ምን الآلهة ስንት አማልክቶችን ነው የምታመልከው አሉት። ቃለ ሰባት ነገሮችን ነው የማመልከው አለ። ቃለ አይነሁም እነዚህ ሰባት አማልክቶች እነማን ናቸው? የት ነው ያሉት? ቃለ ሲተቱን ፊል አርድ ወዋሂዱን ፊስ ሰማ አንዱም ስድስቱ መሬት ላይ ነው ያሉት። በተለያየ ቦታ ላይ ቁጭ ቁጭ አድርገን የምንሳልማቸው፣ የምንስማቸው፣ የምናጎብድድላቸው፣ የምንዋደቅላቸው። አንዱ ግን ራቅ ብሎ ከፍ ብሎ ላቅ ብሎ ያለው አንዱ ከሰማይ በላይ ነው አላቸው። ቃለ መን ሊረሃቢከ ወረግበቲከ አሉት ረሱል ዓለይሂ ሰላቱ ወሰላም። ለጭንቁ ጊዜ ከነዚህ ከምታመልካቸው ሰባቱ አማልክቶች ለጭንቁ ጊዜ ለወሳኙ ጊዜ ማንን ነው የምትይዘው አሉት። ቃለ ለዚ ፊ ሰማ ያ ሰማይ ያለውን ነው አለ። ለጭንቁ ጊዜ በዚህ ጊዜ ምን አሉት ነቢ ዓለይሂ ሰላቱ ወሰላም? እነዚህን የደረደርካቸውንና አንተ የጎለትካቸውን ስድስቱን አማልክቶች ተውና ለጭንቁ ጊዜ ይገላግለኛል የምትለውን እውነተኛውን የሰማዩን አምላክ እሱን ያዛሉት ረሱል ዓለይሂ ሰላቱ ወሰላም። አሻሂድ ምንድነው? በታሪክ ይላሉ አንዳንድ ፈላስፎች ምድር በከፍተኛ ፍንዳታ ዓለማችን ተገኘ ምናምን ከሚሉ ውዥንብሮችና ተራ ፍልስፍና በስተቀር ይላሉ ዑለሞቹ የትኛውም ጣዖት አምላኪ የትኛውም ሙሽሪክ ያንን ጣዖት ፈጥሮኛል፣ ረዝቆኛል፣ በራሱ ይጠቅማል፣ ይጎዳል ብሎ አይደለም የሚያመልከው። ታዲያ ምንድነው? ወደ እውነተኛው አምላክ መቃረቢያ ይሆኑኛል ብሎ ነው። ስለዚህ ሽርክ እየሰሩ ነው ማለት ነው። ፈጥረዋል ብሎ ምንም በራሳቸው ይጠቅማሉ ይጎዳሉ ባይልም ሽርክ ሰርተዋል ተብሎ ተፈርዶባቸዋል። ይህንንም አላህ በብዙ የቁርአን አንቀጾች ላይ ነግሮናል። አንድ ሁለቱም ብቻ አላስታውሳችሁ ወይላ በዚህ ማዕና ላይ የወረዱ የቁርአን አንቀጾች ማአት ናቸው። አንዱ ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርض ለየቁሉነ አላህ እነዛን የመካ ሙሽሪኮችና መሰል አጋሪዎችን ሰማያትንና ምድርን ማን ነው የፈጠረው ብለህ ብትጠይቃቸው ለየቁሉነ አላህ ነው ብለው ይመልሱልሃል። ቁል ፈአና ቱእፈኩን ታዲያ ምንድነው የምትቀበጣጥሩት? ምንድነው ያሌለን ነገር የምትቀጥፉት?
ሰማይና ምድርን ሌሎች ነገሮችን የፈጠረና ያስገኘ አንድ ጌታ ካለ እሱን በብቸኝነት ማምለክ ነው እንጂ ሌሎች ነገሮች ባልፈጠሩ ባልረዘቁ ባልጎዱ ባልጠቀሙ ለምን ታመልካቸዋላችሁ? አይ እንደዛ እናደርግም አሉ ሙሽሪኮች። አይ አይሆንም አሉ። ምንም እንኳን ባይፈጥሩ ምንም እንኳን ባይረዝቁ ምንም እንኳን በራሳቸው ባይጠቅሙና ባይጎዱም ተእሲር ባይኖራቸውም እኛ ደካሞች ነንና ሽፍ አንዳንድ ሰዎች ሙስሊም ነን እያሉ የሙስሊም ኮፍያ አድርገው እንደው የመስጂድ ኢማሞች ነን ምናምን እያሉ ሳይቀሩ የሙሽሪኮችን ንግግር ይደግሙታል። ያሉ እኛ በራሳችን ደካሞች ስለሆነ በወንጀል ስለተጨማለቅን በምናምን እንደዚህ ስለሆነ ዘለን እንደዚህ እናደርጋለን እንዴ? ዘለን አላህ ቤት ዘለን አላህን እንጠይቃለን እንዴ? በሱ እሱ በሚወዳቸው ምናምን የመካ ሙሽሪኮችን ንግግር መድገም ማለት ነው። قل لمن الأرض ومن فيها إن كنتم تعلمون سيقولون الله قل من رب السماوات السبع ورب العرش العظيم سيقولون الله آية المؤمنين بتدقاقالي مدرن ما أنه فتروا بمدر لا يالون هلو سبات سماية سبات مدرن تلقون عرش ما أنه فتروا بلاتشو اندازيهم دقمو بأجو سلطانو هلو بأجو يهونا جيتا ما أنه بلت أيكاتو سيقولون الله سيقولون الله سيقول الله أنه بلو يلوحال إيه هلو من دنو مياسايو እነዚህ የመካ ሙሽሪኮች እና መሰል አጋሪዎች በአማልክቶቻቸው ላይ የነበራቸውን እምነት ያሳያል ማለት ነው። በዚህም መሰረት እውነተኛው ፈጣሪ አስገኚ ጠቃሚና ጎጂ አላህ ነው ብለው ያምናሉ፣ ግን አላህ ላይ ያጋራሉ። ይሄ አንደኛው ነጥብ ነው። ሁለተኛው ነጥብ ሙሽሪኮች በጣም በጭንቁና በስቃዩ ሰዓት ሌሎችን አማልክቶቻቸውን ሁሉ ይረሳሉ፣ አንድ አላህን ብቻ ይይዛሉ። ይሄ ምን ያሳያል? አማልክቶቻቸው የመፍጠር የመረዘቅና የመጉዳት የመጥቀም አቅም እንዳሌላቸው ያምኑ ነበር ማለት ነው። فإذا ركبوا في الفلك دعوا الله مخلصين له الدين فلما نجاهم إلى البر إذا هم مشركون በመሬት ላይ እያሉ በድሎቱ በሰላሙና በተድላው ጊዜ ከአላህ ሌላ ያሉ ነገሮችን ያመሰግናሉ፣ ለነሱ ያጎበድዳሉ። ነገር ግን ባህር ላይ ሲሳፈሩና በመርከብ ውሃ ላይ ውቅያኖስ ላይ ሲሄዱ ውሃው ሲናወጥባቸውና ማዕበሉ ሊያሰምጣቸው ሲደርስ አማልክቶቻቸውን በሙሉ ይረሳሉ። وإذا مسكم الضر في البحر ظل من تدعون إلا إياه ضر ጉዳትና ችግር ውጥር የሚያደርግ ችግር ሲደርስባቸው ሌሎች አማልክቶቻቸውን በሙሉ ይረሷቸዋል። ኢላ ኢያሁ ማንም በስተቀር አላህ ስብሓነሁ ወተዓላ በስተቀር ማለት ነው። ይህ እንግዲህ አላህ ስለ ሙሽሪኮች የተናገረው ነው ማለት ነው። ከዚህም በተጨማሪም ሶስተኛው ነጥብ ሙሽሪኮች በግልጽ ቋንቋ ምንም በማያሻማ ንግግር ስለነዚህ ስለሚያመልኳቸው አማልክቶቻቸው ምንነት ተናግረዋል። ፈጥረዋል፣ ረዝቀዋል፣ ይጎዱናል፣ ይጠቅሙናል፣ ዝናብ ያወርዳሉ ምናምን አላሉ። ያሉት ምንድነው? ማ ነዕቡዱሁም ኢላ ሊዩቀርቡና ኢለላሂ ዙልፋ ወደ አላህ ያቃርቡናል ነው ያሉት። በሌላም አያት ላይ ሃኡላኢ ሹፈዓኡና ዒንደላህ ወደ አላህ ስብሓነሁ ወተዓላ አማላጆቻችን ናቸው በማለት ነው የተናገሩት። ስለዚህ በግልጽ ቋንቋ ምንም በማያሻማ ንግግራቸው አማልክቶቻቸው እንደማይፈጥሩ እንደማይረዝቁ ነው የተናገሩት። በዚህ ርዕስ في صحيح مسلم وغيره عبد الله بن عباس بمياوروت حديث لي رضي الله عنهما كان المشركون يقولون لبيك لا شريك لك فيقول رسول الله صلى الله عليه وسلم ويلكم قد فيقولون إلا شريكا هو لك مشركوች ልብ በሉ ሙሽሪኮች ሐጅ ያደርጉ ነበር። ሐጅ ሲያደርጉ ልክ እንደኛው ተልቢያ ያደርጉ ነበር። ለበይክ اللهم ለበይክ ለበይከ ላ ሸሪከ ለከ ለበይክ እንደዚህ ይሉ ነበር።
ልክ እዚህ ጋር ሲደርሱ ነቢያችን ሰለላሁ ዐለይሂ ወሰለም የሙሽሪኮችን ተልቢያ እየሰሙ ምን ይሏቸው ነበር? ወይለኩም ቀድ በቃ እዚህ ጋር ቁሙ፣ እስከዚህ ድረስ በዚሁ ብቻ ቁሙ ይሏቸው ነበር። ሹፍ ለበይክ ታዛዥ ነኝ ጌታዬ ሆይ ንብረቴን፣ ቤቴን፣ ልጆቼን፣ ንብረቴን ሁሉ ነገሬን ጥዬ ወደ ኋላ ጥዬ አንተ ለጠራኸኝ አምልኮትና ትእዛዝ ካዕባን ለመዘየር መጣሁኝ። ታዛዥ ነኝ ለበይክ። የተልቢያ ማዕናው ይሄ ነው አይደል? ከታዛዥነት በኋላ ታዛዥ ነኝ፣ አሁንም ታዛዥ ነኝ እያልከው ነው ለበይክ ስትል። ላ ሸሪከ ለክ አንተ ደግሞ አጋር የለህም። የሙሽሪኮች ተልቢያ ነው። ልክ እዚህ ጋር ሲደርሱ ነቢ ሰለላሁ ዐለይሂ ወሰለም ይሏቸው ነበር ቀድ ወይለኩም ቀድ በቃችሁ ተልቢያችሁን እዚህ ጋር ብቻ አቁሙ ይሏቸው ነበር። እነሱ ግን እዚህ አይቆሙ ነበር፣ ይጨምሩበት ነበር። ኢላ ሸሪከን ሁወ ለከ ተምሊኩሁ ወማ መለክ ማለት ነው። አንተ ከፈቀድክላቸው ወደ አንተ ከሚያዳርሱን እኛን ወደ አንተ ከሚያቃርቡና ወደ አንተ ከሚያዳርሱን ሸሪኮችህ በስተቀር ቅድም ነው ላ ሸሪከ ለክ አሉት። ነቢዩ ከጉጉታቸው የተነሳ አለይሂ ሰላም ቀጥ በቃችሁ እዚህ ጋር ቁሙ አሏቸው። እነሱ ግን ሙሽሪኮች ናቸውና ላ ሸሪከ ለክ አለ ኢላ ሸሪከ ሁወ ለከ ተምሊኩ ሁወ ማ መለክ አንተው የፈጠርካቸው፣ አንተው ያስገኘሃቸው፣ አንተው የምትጠቅማቸውና የምትጎዳቸው በአንተው ቁጥጥር ስር ያሉ ግን ላንተ ሸሪክ የሆኑ ከነሱ በስተቀር ይሉ ነበር። ምን ማለት ነው ይሄ ማለት እነዚህ የአላህ ሸሪክ ናቸው ያሏቸው በአላህ ቁጥጥር ስር መሆናቸውንም እኮ ሳይቀር ተናግረዋል። ስለዚህ የበላይ ተቆጣጣሪ፣ የበላይ ኃላፊ፣ ሁሉ አድራጊ፣ ሁሉ ፈጻሜ አንድ አላህ ነው ብለው ያምኑ ነበር። ታዲያ ግን ደካሞች ስለሆንን የግድ ወደ አላህ በማን በኩል መምጣት አለብን? በእነዚህ በሚያመልኳቸው አማልክቶቻችን በኩል ካልሆነ በስተቀር አይሆንም ብለው ለአላህ ሸሪክ ያደርጉለት ነበር። ልክ እንደዚህ ማለት ነው። ፈጠሩን ብለው አያምኑ፣ ረዘቁን ብለው አያምኑ፣ በራሳቸው ይጠቅማሉ ይጎዳሉ ብለው አያምኑ። ግን ሙሽሪኮች ናቸው። ለምን? ለአላህ ስብሓነሁ ወተዓላ ብቻ መዋል መደረግ ያለበትን የአምልኮት አይነት ከአላህ ሌላ ላለ ነገር አውለዋልና። አራተኛው ነጥብ ከዚህ ጋር በተያያዘ አላህ ስብሓነሁ ወተዓላ በሱረት ዩሱፍ ላይ ስለ ሙሽሪኮች ሲናገር ምንድን ነው ያለው? ወማ ዩእሚኑ አክሰሩሁም ቢላሂ ኢላ ወሁም ሙሽሪኩን። አብዛኛዎቹ ሰው ልጆች ወይም አብዛኛዎቹ አጋሪዎች ወማ ዩእሚኑ አክሰሩሁም ቢላሂ ኢላ ወሁም ሙሽሪኩን በአላህ አያምኑም በአላህ የሚያጋሩበት ቢሆን እንጂ። ምን ማለት ነው? በአላህ እያመኑ በአላህ ያጋራሉ ብሎ ማለት እነ ኢብኑ አባስና ሌሎችም ሙፈሲሮች እንደፈሰሉት ረዲየላሁ ዐንሁማ ሚን ኢማኒሂም ኢዛ ቂለ ለሁም መን ኸለቀ ሰማእ ወመን ኸለቀ አልአርድ አላህ ወማ ዩእሚኑ አክሰሩሁም እምነታቸውንም እኮ አጽድቋል። የሙሽሪኮች አማኞች መሆናቸውን አጽድቋል። ያመኑት ግን ምንድን ነው? ኢብኑ አባስ ምን አሉ? ሰማይን ማን ነው የፈጠረው ብለህ አንድን ሙሽሪክ ብትጠይቀው አላህ ነው ይልሃል። ምድርን ማን ነው የፈጠረው ብለህ ብትጠይቀው አላህ ነው ይልሃል። ወመን ኸለቀ አልጂባላ ተራራን ማን ነው የፈጠረው ብለህ ብትጠይቀው ማን ነው ይልሃል? አላህ ነው ይልሃል። ቃሉ አላህ ወሁም ሙሽሪኩን አምልኮትን ግን ለማን ይሰጣሉ? ለነዚህ አማልክቶቻቸው ይሰጣሉ። ስለዚህ አልጠቀማቸው ማለት ነው። ይሄ እምነታቸው በጭራሽ አልጠቀማቸው። ብቸኛ ፈጣሪ አላህ ነው፣ ብቸኛ ረዛቂ አላህ ነው፣ ጠቃሚ ጎጂ አላህ ነው ምናምን እያለ እየፎከረ ቢሆን ነገር ግን የሆኑ አማልክቶችን እየደረደረ ለነዛ ለአማልክቶቹ የሚያጎበድድ እነዛን አማልክቶችን የሚሳለም ምናምን ከሆነ ሙሽሪክ ነው የሰውዬ። ስለዚህ በዚህ መሰረት ሐቂቀት ሽርክ ምን እንደሆነ የአላህ ነቢያት ከህዝቦቻቸው ጋር የተፋጠጡበት የተጋፈጡበት የሽርክ አይነት የትኛው እንደሆነ ከዚህ መረዳት እንችላለን። አላህ የለም ያሉ ሰዎች ናቸው ሙሽሪኮች፣ ወይንም ደግሞ ሰማይን የፈጠረው ሌላ አካል ምድርን የፈጠረው ሌላ ነገር ምናምን ያሉ ሰዎች ናቸው ሙሽሪኮች ብለህ አትመን። ይሄ ለምን የመካ ሙሽሪኮች ሙሽሪክ የተባሉ ሰዎች እንኳን እንደዛ ያምኑም ነበር ማለት ነው። ስለዚህ ሐቂቀቱ ሽርክ ምን እንደሆነ ባጭሩ እንደዚህ
ካወቅነው ይህ ሽርክ ከአላህ ሌላ ያለን ነገር የአላህን ሕቁቅ የአላህን መብት መስጠት አደጋው ምን ያህል ነው፣ ምን ያህል የከፋ ነው የሚለውን እሱንም ለማየት ያህል በመጀመሪያ ደረጃ ሽርክ ከወንጀሎች ሁሉ ከባድ ወንጀል ሽርክ ነው። እስቲ ወንጀል ኃጢአት ከባድ ወንጀል ምን ታውቃለህ? ነፍስ መግደል? አዎ በጣም ከባድ ወንጀል ነው። በጋብቻ ካልተሳሰርካት ወይንም በትዳር ካልተሳሰርሽው ተቃራኒ ጾታ ጋራ የግብረ ስጋ ግንኙነት መፈጸም ዝሙት ማለት ነው፣ ዚና ወንጀል ነው፣ በጣም ከባድ ወንጀል ነው። ወለድ መብላት ወንጀል ነው፣ ኃጢአት ነው፣ በጣም ከባድ ዘግናኝ ወንጀል ነው። ሌሎችም የተለያዩ ወንጀሎች አሉ። ግን ከነዚህ ሁሉ ወንጀሎች ሰማይ ምድር የማይሸከመው ሊሸከመው የሚቀፋው በጣም ከባድ ወንጀል የአላህን ሐቅ ቅድም ባልነው በሰጠነው ታሪፍ መሰረት የአላህን ሐቅ ከአላህ ሌላ ላሉ ነገሮች ማዋል ነው። እነዚህ ከአላህ ሌላ ያሉ ነገሮች ነቢዮች ሊሆኑ ይችላሉ፣ የአላህ ነቢዮች፣ ረሱሎች ሊሆኑ ይችላሉ፣ የአላህ አውሊያዎች ውድ ባሮቹ ሊሆኑ ይችላሉ፣ ሼኾችና ትላልቅ ዓሊሞች ሊሆኑ ይችላሉ፣ መቃብር ሊሆን ይችላል፣ ዛፍ ሊሆን ይችላል፣ አድባር ሊሆን ይችላል፣ ቆሌ ሊሆን ይችላል፣ ምን ሊሆን ይችላል፣ ልዩነት የለውም። ይኸው ነቢዮችንና ወልዮችን እኩል ያደርጋሉ። እነ እከሌ ምናምን ስም ያጠፋል። እንደዛ አላለም። እንጨትና ድንጋይ ከአላህ ነቢዮችና ከአላህ ወልዮች ጋር እኩል ናቸው አልወጣንም አላልንም። ያልነው ምንድነው? ስለ ባዕድ አምልኮት እያወራን ነው። ባዕድ አምልኮት ሽርክ ነቢይን የሚያመልክ ይሁን ወልይን የሚያመልክ ይሁን ሼኽን የሚያመልክ ይሁን፣ በዛኛው ጎን ደግሞ እንጨት፣ ግንድ፣ ዛፍ የሚያመልኩ ሰዎች አሉ። ታውቃላችሁ? ዛፍ የሚያመልኩ ሰዎች አሉ። አመት ባላቸው ምናምን ሲደርስ ታያላችሁ አልፎ አልፎ መንገድ ላይ ምናምን የሆነ ዛፍ ላይ ብዙ 100 ዓመት ምናምን የቆየ ምናምን የሚባል ዛፍ ላይ ሽቶ፣ ሰንደል፣ የተለያዩ ጣዋፎች፣ የተለያዩ አንዳንድም ገንዘብ ጥቅልል ያለ እንደዚህ ገንዘብ ምናምን ስለቴ ሞላልኝ ብሎ መላእክቶችን የሚያመልኩ ሰዎች ገብርኤልን ወይንም ጅብሪልን ቁልቢን ስለቴ ሞላልኝ ብለው በግ፣ ሙክት፣ ሰንጋ፣ ጃንጥላ፣ ውድ ነገር ወርቅ ምናምን ሳይቀር ሄደው ምን ያደርጋሉ? ይሰጣሉ። ስለቴን ሞላልኝ ቁልቢ ወይንም መላእክታው ወይንም ሚካኤል ወይንም ይሄን አደረገልኝ ብለው። ሌሎቹ ደግሞ ግንድ፣ ቅድም እንዳልኳችሁ ዛፍ፣ ወንዝ የሚያመልኩ ሰዎች አሉ። ለዚያ ወንዝ እርድ እያረዱ ለዚህ ወንዝ በአመት ስንት ጊዜ ነው ይላሉ። ለከሌ ለሚባለው ወንዝ በአመት የዚህን ያህል ጊዜ እርድ አርደን እንስሳውን ወንዝ ውስጥ ካልጨመርን ደም ካላፈሰስን እህሉ ይጠወልጋል፣ ዝናብ አይዘንብም። ይህን ሁሉ እናወግዛለና በትክክል የሚወገዝ ነውር ነው። እኛ ሙስሊሞቹ በአላህና በረሱል ሰለላሁ ዐለይሂ ወሰለም የምናምን በሐኒፊያ በተውሂድ ቀጥ ባለው ስርዓት የምናምነው እኛ ሙስሊሞች አልሐምዱሊላህ። ወአማ ቢኒዕመቲ ረቢካ ፈሐዲስ ሙስሊሞች ስለሆነን የሐኒፊያን መንገድ ስለምንከተል የኢብራሂምን የሙሐመድን የኑሕን ዐለይሂም ጀሚዐን አፍደሉ ሰላቱ ወሰላም መንገድ ስለምንከተል አልሐምዱሊላህ አላህ ስለወፈቀን እንኳን እኛ ሙስሊሞች አይደለንም ሌሎቹ እንኳን ሳይቀር ይህንን ለወንዝ ማረድ፣ ለፀሐይ ማጎብደድ መስገድ፣ ጠንቋይ ቤት ሄዶ መሳለም፣ ሄዶ አቤቱታን ማቅረብ ሲያወግዙ ነው የምናየው። ጠይብ መወገዝም አለበት። ጥሩ ይሄው ተግባር ራሱ ልብ በሉ ከኔ ጋር ሆኖ አንድ ጊዜ ይሄን ሁሉ ተግባር ራሱ ወይንም ከዚህ የሚብሰውን ተግባር ራሱ መቃብር ላይ ሼኾቹ ቀብር ላይ ወልዩ ضريح ላይ አከሌ የሚባለው አህለል በይት ታውቃላችሁ አይደል? እዛ ኢራቅ ከርበላ ላይ
ከካዕባ የሚበልጥ ትልቅ ቤት አረንጓዴ ቀለም ቀብተውት ትልቅ ቤት ሰርተው ሁሰይን ያረፈበት ነው ሁሰይን ቅሪት ያረፈበት ቦታ ነው ብለው የማይሰሩት ሽርክ የለም የማያቀርቡት የአምልኮት አይነት የለም የሚደፋለ የሚያጎበድዳለ የሚሰግዳለ የሚያለቅሳለ ያ አባ አብድላህ እያሉ ስለት የሚሞላለ የሚጣራ አለ እንዲያርግልኝ እንዲስራልኝ ይያል እሺ አሁንስ ምንም ችግር የለው ቅድም ለወንዝ ሲሆን ለአድባር ሲሆን ለቆሌ ሲሆን ለዛፍና ለግንድ ሲሆን ለምናምን ሲሆን እኛም ሌሎችም ያወገዝነው ሽርክ ነው ነውር ነው ባዕድ አምልኮት ነው ብለን የተጸየፍነው ተግባር አሁን እኛ እስላማዊ ቃል ሰተነው ሸፍነነው ሲሆን ምንም ችግር የለው በጣም ከባድ ምንም ልዩነት የለውም ማለት ይሄ ነው ነብይንና ወልይን እንጨትና ድንጋይን ማምለክ ልዩነት የለውም ማለት ከባዕድ አምልኮ አንፃር ምንም ልዩነት የለውም አላህ የትኛውንም ነገር አምልክ ባዕድ አምልኮ ፈጸምክ ነው የሚለው ነብይን የምታመልክ ከሆነ ወይንም መላእክትን የምታመልክ ከሆነ አከሌን ወልይ የምትገዛ ከሆነ ችግር የለውም የኔ ወልዮች የኔ ነብዮችን አይደል ችግር የለውም እንጨት ድንጋይ ጣዖት ምናምን ለምን ትገዛለህ ብለው ልዩነት የለውም ሁሉም ባዕድ አምልኮ ነው ውጉዝ ነው ነውር ነው እንደውም ለአብዛኛዎቹ በተወሰነም ደረጃ እስልምና እናውቀናል ለሚሉ ሰዎች የነብዩ ሰለላሁ ዐለይሂ ወሰለም ተከታይነን ለሚሉ ሰዎች ፈተና የሚሆነው እንጨትን ድንጋይን አድባርን ወንዝን ምናምን ከማምለክ የበለጠ ምንን ማምለክ ነው ትላልቅ የአላህ ባሮችን የአላህ ወዳጆችን ማምለክ የበለጠ ፊትና ከዚህ አንፃር ሽርክ በአእምሮህ ላይ አለ የሚባል የወንጀል የኃጢአት የክፋት አይነት ካለ ከዛ ሁሉ በላይ ነው ሽርክ ለምን አላህ አይምረውምና ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ አላህ በእርሱ ላይ የሚያጋራበትን አይምርም ይቅርታ አያደርግም ኪታብ አውርዶ ነቢይ ልኮ ከዛ በተጨማሪ አእምሮ ሰጥቶን አላህ ስብሓንሁ ወተዓላ ያኔ እንዴት ነው እኔን ራሴን የሚመስል ነገርን እንደኔ ፍጡር እንደኔ ከጊዜ በኋላ የተገኘ ከጊዜ በኋላ የሚሄድ መክሉቅ መርቡብ የተፈጠረ በጌታው ጸጋ ቀስ ያለ ያደገና በጌታው እንክብካቤ የጌታው እንክብካቤ ባይኖረን የአላህ የፈጣሪያችን እንክብካቤ ባይኖረን ያስገባነው ትንፋሽ ማስወጣት አንችልም ያስወጣነውን ትንፋሽ ማስገባት አንችልም ጸጥ ብለን እንቀር ነበር በእያንዳንዱ ደቂቃና ሰከንድ የጌታችን ጥበቃ የሚያስፈልገን ደካማ ፍጡሮች ነን ሁላችንም ፍጡሮች መላእክት በለው ጂን በለው የሰው ልጅ በለው ከሰው ልጅም ነብይና ሷሊሖች በለው ሌላም በለው የጌታችን መርቡቦች ነን እንደዛ ሆኖ እያለ እንደኔው ደካማና እንደኔ ሆነውን ፍጡር እንዴት ነው ማመልከው ኢነላህ ላ የግፊሩ አን ዩሽረከ ቢሂ ቡኻሪና ሙስሊም በዘገቡት ሐዲስ ላይ ሐዲስ ዓብዱላህ ብን መስዑድ ረዲየላሁ ዐንሁ ቃለ ጃአ ረጁሉን فقال يا رسول الله أي الذنب أكبر عند الله ابن مسعود من يلالو عنده هنا سو نبياتين قام متانا عليه الصلاة والسلام كهاتياتوش هلو كونجلوش هلو كبادو هاتياتنا ونجل من يتنيونو كبادو على جو قال أن تدعو لله ندا وهو خلقك الله ببتشينت فتروه أسجنيته يالا لسو بتئي አቻ አለው ብለህ መሞገትህ ነው አሉት ነብዩ አለይሂ ሰላቱ ወሰለም ያኒ ሽርክም ማድረግህ ማለት ነው ኢማሙ አህመድ ትርሚዚ ሌሎችም በዘገቡትና ሼክ አልአልባኒ ረህመቱላሂ ዐለል ጀሚዕ ሰሒህ ነው ባሉት ሐዲስ ላይ ሐዲስ አልቁድሲ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ቃለ አላሁ ተዓላ ምን ይላሉ ረሱል ዐለይሂ ሰላቱ ወሰለም አላህ አለ ይላሉ በሐዲስ አልቁድስ ምን አለ አላህ
يا ابن آدم إنك لو أتيتني بقراب الأرض خطايا ثم لقيتني لا تشرك بي شيئا لأتيتك بقرابها مغفرة حديث رزم على كزير ساتشن غاربتشا يمجننيون قريجينو أنت يسوع لج هوي بلو الله ያናግራል የሰው ልጅ ሆይ እኔም አንተም አንቺም እሷም ሁላችንም የሰው ልጆች ነን የአደም ልጆች ነን ኺጣቡ እያንዳንዳችንን ይመለከተናል ምን አለ ጌታችን ፈጣሪያችን إنك لو أتيتني بقراب الأرض خطايا ምድርን የሞላ ኃጢአት ይዘህ እኔ ጋር ብትመጣ ثم لقيتني لا تشرك بي شيئا ያንን ሁሉ ኃጢአት ይዘመተ ግን ከነዛ ሁሉ ኃጢአቶች መካከል ሽርክ የሚባል የለም ሽርክ ግን በኔ ላይ አላሻረክም ለአተይቱከ ቢቁራቢሃ መግፊራ ምድርን የሞላ ምህረት ይዤ ወደ አንተ መጣለሁ አለ አላህ Subhanahu Wa Ta'ala ይሄ እንግዲህ ምን ያሳያል ከወንጀሎች ከኃጢአቶች ሁሉ ልንጠነቀቀው የሚገባ ልንጸየፈው የሚገባ በአላህ Subhanahu Wa Ta'ala ላይ ማሻረክ ነው የአላህን ሐቅ ከአላህ ሌላ ላለ ነገር ማዋል ነው ሁለተኛ ሽርክን ሰርቶ ተውበት ሳያደርግና አቋሙን ሳያስተካክል ተውሂዱን ሳይመረምርና ሳያስተካክል በሽርክ በአላህ ላይ ያሻረገ የሞተ ሰው ጀሃነም እሳት መግባቱ ምንም ጥርጣሬ የለም ከገባም በኋላ የሆነ ምህረት የአላህን ምህረት አግኝቶ ወይንም የሻፊዑችን ሸፋዓ ያገኛል የሚል ምንም ተስፋ የለው ولا تنفعهم شفاعة الشافعين يا الله سبحانه وتعالى ولا تناله رحمة أرحم الراحمين يا أزانيوش هلو أزانينا الله سبحانه وتعالى ግን ቅንጣት ያህል እዝነቱ አይነካቸው በአላህ በሐቁ አይደራደረ በተለይ በተውሂዱ የሱን ሐቅ ለሌላ ፍጡር እንዴት ነው የምትሰጠው እንዴት ነው አምልኮትን ከአላህ ሌላ ላለ ነገር የምታውለው በጭራሽ በዚህ አይደራደርምና አላህ ሌሎች ወንጀሎችን ሁሉ ቢምርህ ይቅርታ ቢያደርግልህ ቢተውልህ ይሄኛውን ግን አይተውም አላህ ይሄ የኔ ግምት አይደለም ወይንም ደግሞ ማስረጃ የሌለው ነገር አይደለም አላህ ራሱን ይነገራል ስሙ አላህ ምን እንደሚል إنه من يشرك بالله فقد حرم الله عليه الجنة ومأواه النار وما للظالمين من أنصار ይህን ንግግር የነቢዩላህ ዒሳ አለይሂ ሰላምን ንግግር ጠቅሶ ነው አላህ የሚነግረን አይደል የነቢዩላህ ዒሳ ንግግር ጠቅሶ ነው አላህ የሚነግረን ምን አለ አላህ እነሆ በአላህ ላይ የሚያሻርክ ሰው ጀነት በሱ ላይ ጨርሶ እርምናት لا إله إلا الله ጀነት የመግባት ምንም ተስፋ የለውም አዎ ወላጆቹን ቢخدምም ብር الوالدين የጎረቤቱን ሐቅ ቢውልም ቢሰጥም ዝምድና ቢቀጥልም ለሊት ተነስቶ ቢሰግድም ቢጾምም ቢሰግድም ዱንያ ትቅርብኝ ብሎ በዙህድ በተነቃቄ ቢኖርም ሐያቱን ሁሉ በዒባዳ ቢያሳልፍም አዎ إنه من يشرك بالله إنه بالله የሚያሻርክ ሰው يعني በጣም ልንጠነቀቀው የሚገባ ጉዳይ ነው ማለት ሁሌ ልናጠናው የሚገባ ሁሌ ልናውቀው ልንጠይቅ የሚገባ ልንመረምር የሚገባ ተውሂዳችንን ለዚህ ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሁሉ ጊዜ አዘውትረን ጠዋትና ማታ ከምናደርጋቸው ዚክሮች አላህን ከምንለምነው ወደሱ ሙባህላ ወደሱ ተضرع እሱን ከምንለምናቸው አዝካር الصباح والمساء አጥንተን የጧት ማታ ውዳሴዎች ውስጥ አንዱ ምን አለ اللهم إني أعوذ بك من أن أشرك بك شيئا وأنا أعلمه وأستغفرك لما لا أعلمه ጌታዬ ሆይ ሁሌ ይሄንን ለምንዋለ ጧትም ከሱቢ ሰላት በኋላ ማታም ከአስር ሰላት በኋላ ወይም ከመግሪብ በኋላ ከምናደርጋቸው ከማንተዋቸው ዚክሮች መካከል አንዱ ይሄ ነው አላህ ሆይ ያ ረብ አውቄ ባንተ ላይ ከማሻረክና ለአንተ ብጤ ከማደርግልህ ጠብቀኝ ሳላውቀው ደግሞ በኔ ላይ የገባ ሽርክ ካለ ደግሞ ማረኝ ተውልኝ ሆን ብለህ ካልሰራው ሽርክ ተውበት እያደረክ ነው አላህን ይቅርታ እየጠረክ
ሆን ብለህ ደግሞ አላህ ላይ ከምትሸርክ አላህን ጠብቀኝ እያልከው ነው። ጉዳዩ በጣም አሳሳቢ ነው። ጉዳዩ በጣም ወሳኝ ነው። ያንተን መዳን አለመዳን፣ መክሰር አለመክሰር፣ ዘላለማዊ ጀነትን ማግኘት ወይንም ዘላለማዊ እሳትን በማግኘት ጉዳይ ላይ ወሳኝ የሆነ ርዕስ ነውና እኛ ሙስሊሞች ነን። 7 ቤቴን ብትቆጥረው እኔ ይላል አንዳንድ ሰው 7 ቤቴን ምናምን ብትቆጥረው ፉላን ኢብኑ ፉላን ኢብኑ ፉላን ኢብኑ ፉላን 7 ምናምን ቤት ብትቆጥረኝ እኔ ሙስሊም አልহামዱሊላህ። ሂድና ይሄን ስለ ሽርክ ምናምን ሂድና እዛ ቦታ አስተምር አይደለም። ረሱል ጋር መጡና ሰለላሁ ዐለይሂ ወሰለም ያ ረሱላህ አይሁዳውያን እኮ እኛን ሽርክ ትሰራላችሁ አሉን። እስኪ ምን ማለታቸው ነው? ጠይቋቸው፣ ጥሯቸው። መጡ አይሁዳውያን ሽርክ ትሰራላችሁ። ምን ብለን ሽርክ እንሰራለን? ቱኒዱን ሽርካ የእናንተ ሽርክማ በምትምሉበት ጊዜ ወልካዕባ በካዕባ እያላችሁ ትምላላችሁ። ማሻ አላሁ ወሻአ ሙሐመድ ሰለላሁ ዐለይሂ ወሰለም አላህና ረሱል ካሉ ትላላችሁ፣ በካዕባ ትምላላችሁ። ይሄው እናንተ ወዲያው ነብዩ ወዲያው ነው አስቆሙ ሰለላሁ ዐለይሂ ወሰለም። ሁለተኛ እንደዚህ እንዳትሉ፣ እውነታቸውን ነው። መማል ስትፈልጉ በአላህ ማሉ። ካዕባ መጥቀስ እንኳን ካለባችሁ ወረብል ካዕባ አይ ወረብ በካዕባ ጌታ ይሁንብኝ፣ ወረብ العرش العظيم በአርሹ ጌታ ይሁንብኝ፣ ወረብ ሙሐመድ ወረብ ኢብራሂም ወረብ السماء فورب السماء والأرض እንዳለው አላህ ሲምል በራሱ بذاته المقدسة በተከበረ ማንነቱ አላህ ሲምናል ምናል فورب السماء والأرض በሰማያትና በምድር ጌታ ይሁንብኝ ብሎ አላህ ማለት አላህ በፈለገው ማመን ይችላል። በመሰረቱ ግን መሐላን ሲነግረን በሰማይና በምድር ጌታ ይሁንብኝ፣ በካዕባ ጌታ ይሁንብኝ። እናታችን አይሻ ረዲየላሁ ዐንሃ ሐዲስ ሰሒህ አልቡኻሪ ወገይሪሂ እናታችን አይሻን ነብዩ ሰለላሁ ዐለይሂ ወሰለም ምን ይሏቸው ነበረ? አንቺ እኔ ላይ ስታኮርፊና ባላኮረፍሽበት ሰዓት አውቅብሻለሁ። ያው ምንም እንኳን ሚስት በባሏ በአንዳንድ ተሰሩፋት ባትደሰት ብትቀየም ባትደሰት ሐቁን ከመወጣት ወደ ኋላ ማለት የለባት። ይሄ የታወቀ ነገር ነው። ግን ቅሬታ አንዳንድ ነገር ምናምን ወደ ውስጥ ቢኖር እንኳን በኋላ በንግግር ይፈታል በምናምን ብላ አይ እንደዚህ ምናምን አስከፍቶኛል እኔም የሱን ሐቅ አልጠብቅም ሳያስፈቅዱ መውጣት መኝታ ላይ መተው ምናምን ይሄ ሁሉ ተገቢ አይደለም። እናታችን አይሻም ልክ እንደዚህ ስታኮርፊና ስትደሰች ያውቅብሻለሁ አሏት ነብያችን ሰለላሁ ዐለይሂ ወሰለም። በምን ያ ረሱላህ እንዴት ታውቃሉ? በእኔ ስትደሰቺ በሰላም ምናምን ጭቅጭቅ ምናምን ባሌለ ጊዜ ያው ማንኛውም ቤት ያለው ነገር ነብዩ ቤት አለ ሰለላሁ ዐለይሂ ወሰለም እና በእኔ ስትደሰቺ ወረብ ሙሐመድ ያለሽ ከኔ ጋር ግን ምናምን በአንዳንድ ነገር ምናምን አኩርፈሽ ከሆነ ደግሞ ወረብ ኢብራሂም አልኸሊል ዐለይሂ ሰላቱ ወሰላም በነቢዩላህ ኢብራሂም ጌታ ይሁንብኝ እያሉ አይሻ ይምላሉ። የነቢዩን ስም ተወት አድርገው አለ ያው ኩርፊያ ምናምኑ ስላለ በዚህ ነው ማቀብሻለ ቃለት ረዲየላሁ ዐንሃ ላ አህጅሩ ኢላ እስመከ ያ ረሱላላህ። አዎ መቼም በቁጣ ሰዓት ነፍስያ ሰዓት ሊሆን ይችላል፣ ግን ውስጤ እኮ አሉ ሁሌ ኩርፊያው ከልቤ አይደለም ስሞትን ብቻ ነው አውቄ ተወት ማደርገው ኮረፍ ማደርገው ስሞትን ብቻ ነው አለቻቸው ለነብዩ አለይሂ ሰላቱ ወሰለም። አሻሂድ ምን ለማለት ነው? አይሁዳውያን ታሸርካላችሁ አላቸው። ነብዩ አመኑ። አዎ ይሄ ሁለተኛ እንደዚህ እንዳትሉ ስትምሉ ወረብ الكعبة ብላችሁ ምሉ። ላ ተሕሊፉ ቢአባኢኩም ወላ ቢልአንዳድ ፈመን ካነ ሓሊፈን ፈልየሕሊፍ ቢላሂ አው ሊየደር አው ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም። መማል የፈለገ ሰው በአላህ ብቻ ይማል። ረሱሉላህ ናቸው እንደዚህ የሚሉን ሰለላሁ ዐለይሂ ወሰለም። ግድ የለም የኔን ምክር የሆነ ትልቅ ሰው ምክር የኔ ጓደኛ ምክር የምትቀበለው አለ ማትቀበለው የረሱሉላህ ምክር ሰለላሁ ዐለይሂ ወሰለም የረሱሉላህ ተውጂህስ እሳቸው መመሪያ ነው ሸሪዓ ነው። ከማንም ጋር አለህ ገብተህ ከማንም ጋር በእልህ ምናምን የምትተወው ምናምን ነገር አይደለም። ረሱሉላህ ዐለይሂ ሰላቱ ወሰላም የሁላችን ረሱል ናቸው ሰለላሁ ዐለይሂ ወሰለም። ለሁላችን ሃዲ ናቸው። ስለዚህ የነብዩ ትእዛዝ ነው ዐለይሂ ሰላቱ ወሰላም መተው አለብን። ይሄ አታካብዱ እንደዚህ የሚያከሩ ሰዎች ምናምን የሚሉት ላ ረሱሉላህ ዐለይሂ ሰላቱ ወሰላም በአባቶቻቸው እንዳትምሉ
በጣዖታት እንዳትምሉ መማል የፈለገ ሰው በአላህ ብቻ ይማን ወይም አይማን በቃ አትማል በቃ እምላለሁ ካልክ ግን በአላህ Subhanahu Wa Ta'ala በስሙ በባህሪያት መግለጫዎቹ ላ ወሙቀልበ القلوب ነብራ ረሱል ሰለላሁ ዐለይሂ ወሰለም ሲምሉ የአብዛኛው ጊዜ መሐላቸው ይሄ ነበር ተብሎ ላ ወሙቀልበ القلوب ልቦችን እንደፈለገ በሚገለባብጠው አምላክ ይሆንብኝ በአላህ ይሆንብኝ እያሉ መሐላን ያስተማሩ ነው ረሱል ሰለላሁ ዐለይሂ ወሰለም እንዲሁም ደግሞ ማሻ አላህ ወሻአ ሙሐመድ አትበሉ ማሻ አላህ ወሻአ ثم شاء فلان በሉ እንጂ አላህና ረሱሉ ወይንም አላህና አከሌ ካሉ አትበሉ አላህ ካለ ብቻ በሉ ማሻ አላህ ወህደሁ ሰው መጨመር ካለባችሁ ግን ሌላ ነገር መጨመር ካለባችሁ በዋው ሳይሆን በثم አጥፉት አሉ ثم شاء فلان በሉ በማለት እንደዚህ አይነት ሽርኮችን ረሱል ሰለላሁ ዐለይሂ ወሰለም ለሰሃቦቻቸው ያስተምሯቸው ነበር ማለት ነው ስለዚህ ሽርክ አላህ Subhanahu Wa Ta'ala የማይምረው አንድ የጀሃነም እሳት ውስጥ ከገባ ሰውየው ጨርሶ የማይማርበት የሆነ ከባድ ወንጀሉን መሆኑን ማወቅ ያስፈልጋል قال تعالى ولا تجعل مع الله إلها آخر فتلقى في جهنم ملوما مدحورا لا الله ጓደኛና ብጤ አታድርግለት የሱን ሐቅ ለማንም እንዳትሰጥ ያን የምታደርግ ከሆነ فتلقى في جهنم ውስጥ ትጣላለህ ትወረወራለህ መሉመን መድሑራን ያኒ ተወቃሽ እና እንዲሁም ደግሞ ተዋራጅ ሆነ እሳት ውስጥ ዘላለሙን ትኖራለህና ተጠንቀቅ ولذلك حديث أبي الدرداء قال أوصاني خليلي صلى الله عليه وسلم أبو الدرداء ما يلالو وداجي ينبروت نبياتين صلى الله عليه وسلم أدرا بلو يوصياك على ستونيال من قالوا ألا تشرك بالله شيئا وإن قطعت وحرقت ولا تترك صلاة مكتوبة متعمدا فمن تركها متعمدا فقد برئت منه الذمة ولا تشرب الخمر فإنه مفتاح كل شر رواه الإمام ابن ماجه والحاكم وصححه الشيخ الألباني رحم الله الجميع من قالوا النبي عليه الصلاة والسلام أدراسلوا بالله لاي بتسكل بتقرط بتقتل እንኳን በአላህ ላይ እንዳታጋራ አንዳንድ ሰው በመልካም ፈቃደኝነቱ በገዛ እጁ እየተራመደ በገዛ ፈቃደኝነቱ ሄዶ ለዓናት غضب الرب የአላህን ቁጣና የአላህን እርግማን ይዞ ይመጣል ማለት ነው ሽርክ ሄዶ ሰርቶ የተለያዩ የማይደረጉ ነገሮችን አድርጎ ይመጣል ማለት ነው በሶስተኛ ደረጃ ሽርክ እድሜ ልካችን የሰራነውን ኸይር ስራ በሙሉ የሚደመስስ ነው የሚያበላሽ ነው አንድ ሽርክ የገባበት አንድ ሰው 70 ዓመት 80 ዓመት ወይ ከዛ በላይ ወይ ከዛ በታች እድሜ ልኩን የሰገደው ሰላት ጾሙ ዘካው ሐጁ ሰደቃው ሁሉ ስራው በሙሉ ባዶ ይሆናል ይመክናል ተውበት አድርጎ መልሶ እስልምናውን ካላደሰ በስተቀር ስሙ አላህ ምን እንደሚል አላህ ብዙ ነቢያትን በስም ጠቅሶ ከነገረን በኋላ ወለው አሽረኩ ለሐቢጠ ዐንሁም ማ ካኑ ያዕመሉ እነዚህ ታላላቅ ነቢያቶቼ መልእክተኞቼ በእኔ አያጋሩም እንጂ በእኔ ቢያጋሩና ሽርክ ቢፈጽሙ ይሰሩት የነበረውን ስራ በሙሉ ደመስስባቸው ነበር አለ አላህ ስለዚህ ሽርክ ስራን በሙሉ ያበላሻል አላህ ለነቢዩ ምን ይብሏቸዋል አለይሂ ሰላቱ ወሰላም ወለቀድ ኡሕየ ኢለይከ ወኢለ الذين من قبلك لئن أشركت ليحبطن عملك ولتكونن من الخاسرين ودانتم كانت بفيتم ودنبروت نبيات ملائكتنا أدريشالله ምንድነው የመልእክቱ ዋናው ሐሳብ ነብዮቼ ናችሁ ግን ነብዮቼ ብትሆኑም ለይን አሽረክታ ብታጋራ ነብያችን ነው ሰለላሁ ዐለይሂ ወሰለም በኔ ላይ ብታጋራ ግን አታጋራ ረሱል ዐለይሂ ሰላቱ ወሰላም يعني خير من قام بحقوق الله يا الله ድንበር يا الله الحق ካወቁና በአላህ ሐቅ ላይ ከቆሙ ሁሉ ተቀዳሚ ናቸው ሰለላሁ ዐለይሂ ወሰለም ያ አላህን ሐቅ ሲያስከብሩ የጌታቸውን የፈጣሪያቸውን መብት ለፈጣሪያቸው መብት ሲቆረቆሩ ሰለላሁ ዐለይሂ ወሰለም እድሜያቸውን የጨረሱት ዐለይሂ ሰላቱ ወሰላም ይሄ ማንንም የማይከደው ግን ቢሆንም አለ አላህ ብታሻርክ
ለይን አሽረክተ ላይሕበጠነ ዐመሉከ ስራህ በሙሉ ይበላሻል ወለተኩነነ ሚነል ኻሲሪን ከከሳሪዎች ትሆናለህ በማለት አላህ አስጠንቅቋል። አላህ እንግዲህ ነቢያቶችን የእኛንም ነቢይ ዓለይሂ ሰላቱ ወሰላም እንደዚህ ካለ አንድ የሆነ ሌላ ሰው ሽርክ ቢሰራ ምንም መዳኛ የለውም ማለት ነው። ሌላው ሽርክ ሐቂቀተን አላህን ከፍጡራን ጋር ማመሳሰል ነው። አላህን ከፍጡራን ጋር ማመሳሰል ደግሞ በጣም ከባድ በደል ነው። ለዚህ ነው አላህ ሱብሓነሁ ወተዓላ ኢነ ሽርከ ለዙልሙን ዐዚም ያለው ሽርክ የበደሎች ሁሉ ከባድ በደል ነው በማለት የተናገረው። አምስተኛ የሽርክ ጥፋት ሽርክ የነጃሳዎች ሁሉ ነጃሳ ነው። እኛ እንደ ሙስሊም ነጃሳ እንጸየፋለን አይደል? የሽንት ነጃሳ፣ ሰገራ ነጃሳ፣ አክረመኩሙላህ ሌሎችም የነጃሳ አይነቶችን ልብሳችንን ስንሰግድ ልብሳችንን፣ መስገጃችንን፣ ገላችንን እንዳይነካብን እናጥባለን። እንደውም አንዳንድ ሰው በነጃሳ ላይ ወስዋስም ያለበት ሰው አለ አይደል? እርግጠኛ ሳይሆን ነገር ነክቶብኛል፣ ጠብ ብሎብኛል ምናምን እያለ ሁለቴ ሶስቴም የሚታጠብ ሁለቴም ሶስቴም ነጃሳውን ለማጽዳት ይሄ ከልክ ያለፈ ሁሉ ስለሆነ ተቀባይነት የለውም በሸሪዓችን። ግን ነጃሳን በዚህ ደረጃ ነው የምንጠነቀቀው። በጣም በፊቅህ ኪታቦች ላይ ለነጃሳ ከባድ የሆነ ግምት አለ። ትክክል ነው። በነጃሳ ልብስ ለብሶ መስገድ፣ ነጃሳ ቦታ ላይ መቀመጥ፣ ይህ ሁሉ ሙስሊም የሚጸየፈው በተለይ አምልኮት ስንፈጽም፣ ዒባዳ ስንፈጽም፣ ሰላት ስንሰግድ፣ ጠዋፍ ስናደርግ፣ ዒባዳ ስናደርግ ገላችንም ንጹህ፣ የለበስነውም ነገር ሁሉ ከነጃሳ ንጹህ፣ አምልኮት የምንፈጽምበትን ቦታ ንጹህ። ሙስሊም ንጽህናን የሚወድ የንጽህና ሃይማኖት ነው ያለን ኢስላም። እንደው ሌላ ስራ ላይ ሌላ የቀን ስራ ስትሰራ ስትፈልጥ የሆነ ነገር ስታደርግ የሆነ ደም የነካው ነገር ለምሳሌ ወይ የሆነ ቆሻሻ የነካው ነገርም ለብሰህ ብትሰራ ያንን ስራ ችግር የለው። ከዛ በኋላ ሰላት ስትሰግድ ግን ነጃሳውን በሙሉ አውልቃ አጥበህ ታጥበህ ምናምን ነው የምትሰግድ። ግን ከነጃሳ ሁሉ አስቀያሚው ነጃሳ የሽርክ ነጃሳ ነው። አላህ ሽርክንና ሙሽሪኮችን ነጃሶች ብሏቸዋል። ልብ በል በሱረቱ ተውባ ላይ ታገኙታላችሁ ይህን የቁርአን አንቀጽ። ምን ይላል አላህ? ያ አዩሃ አለዚነ አመኑ ኢነመል ሙሽሪኩነ ነጀሱን። የቋንቋው ሰዎች ነጀስ የሚለው ቃልና ነጂስ የሚለው ቃል ልዩነት አለው አሉ አይደል? ነጀስ ሲሆን ዓይንሁ ነጃሳ ላ የተጠሃር፣ ነጂስ ወይም ሙተነጂስ ሲሆንስ ለምሳሌ ይሄ ልብሴ ተነጅሷል ነጂስ ነው ካልክ በውሃ ይጸዳል። በውሃ አጥበ ትንሽ ውሃ አድርገህበት ታጥበዋለህ። ነጀስ ከሆነስ ቋንቋው ነጀስ ብሎ ማለት ምድር ዓለሙን የሞላ ውሃ ሁሉ ብታፈስበት ብታጥበው የማይለቅ ነጃሳ በአረብኛ ምን ይባላል? ነጀስ ይባላል። ሙሽሪክ ነጀስ ነው አለ አላህ ሱብሓነሁ ወተዓላ ኢነመል ሙሽሪኩነ ነጀሱን። ስለዚህም ፈላ የቅረቡ ልመስጂደ አልሐራመ ባዕደ ዓሚሂም ሃዛ፣ ከዚህ ዓመት በኋላ ወደ ሐረም እንዳይቀርቡ ማለት ነጃሶች ናቸውና እንዳይቀርበዋል። ላ የመሰ አልሙስሐፈ ኢላ ሙስሊም የሚልም ሐዲት አለ። ይህንን ቁርአን ሙስሊም የሆነ ሰው ሙስሊም ላኢላሃ ኢላላህ ሲል ነጃሳን ከራሱ ላይ አራግፏል፣ ቆሻሻን ከራሱ ላይ ጠርጓል። አየህ ከአላህ በስተቀር ሌላ አምላክ የለም ብለህ አማልክቶችን ሁሉ ስትክድ፣ አምልኮትን ለአላህ ስብሓነሁ ወተዓላ ፍጹም ስታደርግ ልብህ ጽድት ብሏል፣ ንጹህ ሆኗል። ይሄ ጣዖት ባዕድ አምልኮ፣ ይሄ ግሳንግስ ትርኪ ምርኪ፣ ያንንም መፍራት፣ ለዛም መሸማቀቅ፣ ለዛም ማጎብደድ፣ ይህንንም መስጋት፣ ያንንም መፍራት ምናምን የለም። አንድ አላህ ነው የምትፈራው፣ አንድ አላህ ነው የምትገዛው፣ በአንድ አላህ ነው የምትመካው፣ አንድ አላህን ነው ከሁሉ በላይ የምትታዘዘው። ሚዛንህ የሚሆነው ይሄ ነው። ይሄ በሚሆንበት ጊዜ ጽድት ያለ ነው ሙስሊም፣ ንጹህ ነው፣ ልቡም ንጹህ ነው። ከዛ በኋላ ደግሞ ልብሱም የሚሰግድበትን ቦታ ነጃሳ እንዳይነካው ንጹህ ይሆናል። ውስጡም ውጩም ንጹህ ብሎ ማለት ሙስሊም ብቻ ነው። ሌላውስ በነጃሳው ቢሰግድ ከነ ሐይዷ ከነ ወር አበባዋ ምናምን የአምልኮት ቦታ ብትመጣ ምናምን ቢያደርጉ ምንም ግድ የላቸው።
ነጃሳ ምናምን የሚባል ነገር የላቸውም እምነታቸው። በእኛ እምነት ግን በጣም ጥብቅ ነው የነጃሳ ጉዳይ። ግን ነጃሳ ማዕነዊና ሒሲ ይሉታል አይደል? በተጨባጭ የሚታይ ነጃሳ አለ። ቅድም ያልኩት የነጃሳዎች አይነት እሱ በውሃ ሊጸዳ የሚችል ነው። ይሄኛው ከባዱ ነጃሳ ግን የሽርክ ነጃሳ ነውና አላህ Subhanahu Wa Ta'ala የነጃሳዎች ሁሉ ሽርክን አድርጓልና ይሄም የሽርክን በከፍተኛ ሁኔታ እንድንጠየፈው ያደርገናል ማለት ነው። ሌላው ሽርክ ውርደት ነው፣ ዝቅጠት ነው ብሎ አላህ Subhanahu Wa Ta'ala ነግሮናል። አላህ Subhanahu Wa Ta'ala የሰው ልጅ አክብሮ ነው የፈጠረው። ወለቀድ ከረምና በኒ አደም የሰው ልጅ ሲፈጥረው አላህ Subhanahu Wa Ta'ala አክብሮታል። አእምሮ የሚባል ነገር ፈጥሮበት ሙከለፍ አድርጎት ትእዛዝንና ክልክልን የሚያስተናግድ ፍጡር አድርጎት እንስሳ አላደረገውም፣ የሰው ልጅ አድርጎታል፣ ሙከለፍ አድርጎታል። ከዛም በላይ ደግሞ ነቢያት፣ ሩሱሎች፣ ሳሊሖች፣ ስዲቆች፣ አውሊያዎች ከሰው ልጅ ነው የወጡት። ስለዚህ የሰው ልጅ የተከበረ ፍጡር ነው። ግን ክብሩን እንደጠበቀ ሊኖር የሚችለው መቼ ነው? ተውሂድን ሲይዝ ነው። ልብ በሉ፣ ሽርክ ላይ ያልወደቀ ጊዜ ነው በክብሩ ሊዘልቅ የሚችለው። አሊያ ግን ሽርክ ላይ በወደቀ ሰዓት ያ አላህ የሰጠውን የለገሰውን ክብር በገዛ እጁ ይተውና ሲያበቃ ከባድ ዝቅጠት ውስጥ ይገባል። አላህ ምን እንደሚል ስሙ። يقول الله تبارك وتعالى ومن يشرك بالله فكأنما خر من السماء فتخطفه الطير أو تهوي به الريح في مكان سحيق بالله لا የሚያሻርክ ሰው ምሳሌው አለ አላህ ከሰማይ ወደታች ተምዘግዝጎ እንደፈረጠ ሰው ነው አለ። በሚፈርጥበትና በሚምዘገዘግበት ጊዜ ደግሞ የተለያዩ አዋፎች ጭልፊቶች እንደጠለፉትና እንደቦጫጨቁትምና ሬሳውን ሰውነቱን ሁሉ ደግሞ ንፋስ ወደ አልታወቀ ሩቅ ስፍራ ብትስጥሱን አውጥቶት ብትንትኑን አውጥቶት እንደሚበታትነው ነው አለ አላህ። ያ አላህ ሰማ ሹፍ ይሄ ሰማ የሚለው ቃል فكأنما خر من السماء ሽልክ ሽርክን ሲፈጽም የአላህን ሐቅ ለፍጡር ሲሰጥ ያ የነበረበትን ሱሙው ልቅና ክብር ትልቅነትን ይተውና መዝቀጥ ይጀምራል፣ መውረድ ይጀምራል። ከዛ በኋላ አላህ Subhanahu Wa Ta'ala እንዳለው አወራረዱ መለኪያ የለውም ማለት ነው። تهوي به الريح في مكان سحيق። ስለዚህ ተውሂድ አላህን በብቸኝነት ማምለክ የክብር ሁሉ ክብር ነው፣ የልቅና ሁሉ ልቅና ነው፣ ሸረፍ ነው። አንድ አላህን ብቻ መያዝ Subhanahu Wa Ta'ala። ከአላህ ሌላ ያሉ ነገሮችን ግን ሰውየው ማምለክ ሲጀምር፣ ለነዛ ነገሮች ማጎብደድ ሲጀምር፣ ባዕድ አምልኮ ሲጀምር ክብሩን የሚያልቅ። ስለዚህ ሽርክ በከፍተኛ ደረጃ አላህ ለሰው ልጅ የሰጠውን ክብር የሚነፍግ ወደ ውርደትና ወደ ቅሌት የሚወስድ ነውና ከፍተኛ ጥንቃቄ ያስፈልገዋል። ሌላው ሰባተኛ ሽርክ የሚፈጽም ሰው ሐላሉ ደም ወልማል ደሙም ገንዘቡም የተከበረ አይደለም። فاقتلوا المشركين حيث وجدتموهم وخذوهم واحصروهم واقعدوا لهم كل مرصد. وقال النبي صلى الله عليه وسلم أمرت أن أقاتل الناس حتى يقولوا لا إله إلا الله فإذا قالوها عصموا مني دماءهم وأموالهم إلا بحقها. ስለዚህ የአንድ ሙስሊም ገንዘብ ባንተ ላይ ሐራም ነው ሙስሊም በመሆኑ ብቻ ላ ኢላሃ ኢላላህ ባልተቤት በመሆኑ ብቻ ገንዘቡን በፈቃደኝነት እንጂ አትነካበትም። የአንድ ሙስሊም ደም እንደዚሁ በማንኛውም ሁኔታ ያንን ሙስሊም ደም ማፍሰስ አይፈቀድም። በሌላ ሐዲስ ላይ ዲኑን ትቶ ሙርተድ ካልሆነ ወይም ሽርክ ካልፈጸመ በስተቀር እንደዚሁም ደግሞ ነፍስ ሌላ ሙስሊም ነፍስ ካላጠፋ በስተቀር እንደዚሁም ደግሞ ከትዳር በኋላ ዝሙት ፈጽሞ الثيب الزاني ያሉት ነብዩ አለይሂ ሰላቱ ሰላም እንደዛ ካላደረገ በስተቀር ደሙም ገንዘቡም የተከበረ አለበለዚያስ ደሙም ገንዘቡም ሐላል ነው ይሉናል ነብዩ አለይሂ ሰላቱ ሰላም። ስምንተኛ የሽርክ ጥፋት ሽርክ ከታላላቅ ወንጀሎች ሁሉ የከበረው ትልቁ ወንጀል
ሽርክ ነው። ረሱል እንደነገሩን አለይሂ ሰላቱ ወሰላም አላ አኽቢሩኩም አው አላ ኡነቢኡኩም ቢአክበሪል ከባኢር ቁልና በላ ያ ረሱለላህ ቃለ አልኢሽራኩ ቢላህ ያኒ ከታላላቅ ወንጀሎች ሁሉ በጣም የከበደውና ትልቁን ልንገራችሁን? አዎ ንገሩን ሲሏቸው በአላህ ላይ ማጋራት ወዑቁቁል ዋሊደይን ምናምን ብለው ዝርዝር ተናገሩ። የመጀመሪያ ያስቀመጡት በአላህ ላይ ማጋራት ነው። ዘጠነኛ ሽርክ ሰውየውን መመለሻ የሌለው ጥመት ውስጥ እንደሚጨምረው አላህ ነግሮናል። ወመን ዩሽሪክ ቢላሂ ፈቀድ ضل ضلالا بعيدا وقال تعالى لا تجعل مع الله إلها آخر فتقعد مذموما مخذولا በአላህ ላይ እንዳታጋራ ተወቃሽና ተዋራጅ ትሆናለህ። እንደዚሁም በአላህ ላይ የሚያሻርክ ሰው ሩቅ የሆነን መጥመም ጠሟል ይላል። አስረኛና የመጨረሻ የሽርክን ከባድነት ከሚጠቅሱ ነገሮች አንዱ በኃይለኛው የአላህ Subhanahu Wa Ta'ala ቁጣ የአላህን ርግማን ሽርክ ያመጣል። በዚህም መሰረት ነብዩ ምን ይላሉ አለይሂ ሰላቱ ወሰላም اللهم لا تجعل قبري وثنا يعبد يا الله ملكتني عليه الصلاة والسلام الله يهوي مقابرين يمملك ጣዖት አታርግብኝ አሉት ነብያችን ሰለላሁ ዐለይሂ ወሰለም። ይሄ የነብዩ ዱዓ ነው። መቃብሬን የሚመለክ ጣዖት አታርግብኝ ያኒ አላህ Subhanahu Wa Ta'ala ይሄንን ዱዓቸውን እንደተቀበላቸው ነው የሚታሰበው። ከማ ቃል ኢማም ቀይም ረሂመሁላህ ይሄ ረሱል ዐለይሂ ሰላም ያሉበት መቃብር በሶስት ግንቦች ወይንም ደግሞ በሶስት አጥሮች ታጥሯል። ቀብሩን ራሱን ቀጥታ ማንም ሰው ሊያገኘው አይችልም። አላህ Subhanahu Wa Ta'ala ይሄንን ዱዓቸውን ተቀብሏቸው ማለት ነው። ከዱዓው በላይ ግን መልእክቱ ነው ትልቅ ትኩረት የሚሰጠው። ያኒ በኔ ላይ ሰላዋት ማውረድ ብትፈልጉ የግድ እዚህ መዲና ድረስ መምጣት አይጠበቅባቸውም አሉ ነብያችን አለይሂ ሰላቱ ሰላም። ተብሉጉኒ ሐይቱ ማ ኩንቱም የትም ቦታ ብትሆኑ የእናንተ ሰላት ለኔ ይደርሳል። ከዛ ውጭ ግን እሳቸው ቀብር ላይ ሆኖ የተለያዩ ትክክል ያልሆኑ ተግባሮችን መፈጸም ጉሉ በእሳቸው ማንነት ላይ አላህ ለረሱሉላህ አለይሂ ሰላቱ ሰላም የሰጣቸው ትልቅ ደረጃ አለ። በጣም ትልቅ ደረጃ ያንን ደረጃ መጠበቅ የግድ ነው። ከዛ ባለፈ ግን የአላህን ሐቅ ሐታ ለረሱሉላህ እንኳን አለይሂ ሰላቱ ሰላም መስጠት ተገቢ አይደለም። እሳቸውም ይህንን ክፉኛ ሲቃወሙ ነበር አይደል? ክፉኛ ሲቃወሙ ነበር። ላ ትጥሩኒ ከማ አጥረት ነሳራ እብነ መርየም እኔን ከልክ በላይ እንዳታሞጋግሱኝ አሉ። ከልክ በላይ አታሞካሹኝ አላህ የሰጠኝ ይበቃል አሉ ረሱል አለይሂ ሰላቱ ሰላም። አላህ የሰጠኝ ክብር ሙገሳ በዛ ብቻ ከዛ ባለፈ ግን ከዛ እልፍ ባለ ቁጥር የአላህን ሐቅ ወደ እኔ እንድታመጡ አልፈልግም፣ በእኔ ማንነት ላይ ድንበር አትለፉ አሉ ረሱል አለይሂ ሰላቱ ሰላም። ከዛ መጨረሻ ምን አሉ ነቢያችን አለይሂ ሰላቱ ሰላም اللهم لا تجعل قبري وثنا يعبد ካሉ በኋላ اشتد غضب الله على قوم اتخذوا قبور انبيائهم مساجد يا الله ቁጣ በረታ አሉ። በማን ላይ? ልብ በሉ ወንድሞች እህቶች ሙስሊሞች ልብ በሉ። የአላህ ቁጣ በረታ ጸና በማን ላይ? على قوم اتخذوا قبور انبيائهم مساجد የነቢያቶቻቸውን መቃብር የአምልኮት ቦታ የዒባዳ ቦታ ያደረጉ ሰዎች ላይ የአላህ Subhanahu Wa Ta'ala ቁጣ በረታባቸው አሉ ነቢያችን አለይሂ ሰላቱ ወሰላም። ይሄ የነቢዩ ንግግር ነው አለይሂ ሰላቱ ወሰላም። ከማን ጋር ነው እልህ የምትገባው ወንድሜ? እስቲ ልብ በል። የከሌ ሸኽን መቃብር እንገነባዋለን፣ በሪህ እንሰራበታለን። ታያላችሁ ትልቅ በሪህ ሰርተን ዓለም አቀፍ የሚዘየር ቦታ እናደርገዋለን። የሸኻችንን መቃብር ዓለም አቀፍ ትልቅ የገንዘብ ማሰባሰቢያ ተደርጎ ይሄንን ቀብር በሪህ ሰርተን ትልቅ የዚያራ ቦታ እናደርገዋለን ምናምን እያልክ ስትፎክር
ማን ላይ ነው የምትፎክረው? ነብዩ ላይ ሰለላሁ ዐለይሂ ወሰለም ከነቢያችን ትእዛዝ ጋር እንደዚህ መጣመድ አለ? ከሳቸው ትእዛዝ ጋር ዐለይሂ ሰላቱ ወሰለም እንደዚህ መቃረን አለ? ኧረ ልብ ግዛ፣ ኧረ ልብ እንግዛ። የሆኑ ሰዎች አስቆጥተው ሊሆን ይችላል ትክክል ያልሆነ ንግግር በመናገር ራሳቸውን እንጂ እነዚህ ሰዎች ራሳቸውን እንጂ ሌላ ማንንም አይወክሉም። ክፉን ነገር፣ አላስፈላጊ ንግግር፣ ጸያፍ ንግግር የተናገረ ሰው ራሱን ነው የሚወክለው። ሁሉንም ግን በሱ መነጽር በሱ መስታወት ውስጥ መክተት አያስፈልግም። ራሱን ነው የሚወክለው። በዚህ ሰውዬ አላስፈላጊ ንግግርና ትክክለኛ ያልሆነ ንግግር ለውስጥ ገብተ ታያላችሁ። መቃብራቸውን በሪህ ነው የምንሰራበት እና ነብዩን አለይሂ ሰላቱ ሰላም በዚህ ታምጻቸዋለህ ማለት ነው። ያኔ ይሄ ሐቂቀተን ተገቢ አይደለም፣ ትክክል አይደለም። አላህ ሱብሓነሁ ወተዓላ ነቢያችንን ሰለላሁ ዐለይሂ ወሰለም ለኔ ያንተ ረሱል አይደሉም እንዴ? ነቢያችን ሰለላሁ ዐለይሂ ወሰለም ያንተም የኔም የሁላችን ረሱል ናቸው፣ የሁላችን ነብይ ናቸው ሰለላሁ ዐለይሂ ወሰለም። የሁላችን بإذنላህ الباري የሁላችን ሸፊዕ ናቸው ኢንሻአላህ ሰለላሁ ዐለይሂ ወሰለም። طيب እኛ እኮ የምንናገረው እኮ የነቢዩን ንግግር ነው ሰለላሁ ዐለይሂ ወሰለም። የነቢዮች መቃብር ላይ፣ የወልዮች መቃብር ላይ፣ የሼኾች መቃብር ላይ፣ የታዋቂ ግለሰቦች መቃብር ላይ ግንብ አይገነባም፣ ቤት አይሰራም፣ ያንን የአምልኮት ስፍራ ማድረግ አይቻልም ያሉት እኮ ማዕሱም ናቸው እኮ ሰለላሁ ዐለይሂ ወሰለም። የአላህ መልእክተኛ ናቸው እንጂ የማንም ንግግር አይደለም። ቁል ኢነማ አዒዙኩም ቢዋሒደቲን አን ተቁሙ ሊላሂ ثم ተተፈከሩ። ከማንም ጋር እልህ አትግባ፣ ብቻህን ነው ቀብርም የምትገባው፣ ብቻህን ነው። አላህም ብቻህን ነው ስለሰራኸው፣ ስለተናገርከው፣ ስለጻፍከው እያንዳንዳችንን አላህ ነው የሚጠይቀን። ከማንም ጋር እልህ እገባለሁ ብዬ ተሸፊ ይሄ እኔ ጋር ያለውን ቁጣ እኔ ጋር ያለውን እልህን እወጣለሁ ብዬ ከአላህ ጋር መጣላት የለብህም። ልብ ብለህ ለብቻ ሆነ እስቲ አስተውል። ለብቻ ሆነ ለአላህ ብለህ አን ተቁሙ ሊላሂ መስና ወፍራዳ ثم ተተፈከሩ። ለብቻህም ሆነ አስፈላጊ ከሆነ ከጓደኛ ከልብ ጓደኛ ጋር ሆነ እውነት እየሰራ ነው ያለው ነገር ምንድን ነው? እየተናገር ነው ያለው ነገር ምንድን ነው? ከሸሪዓ ጋር የሚጻረር ነው ወይስ በእልህን ከነከሌ ጋር መበሻሸቅ? አይ መበሻሸቅ ሌላ ቦታ አለው። ተገቢም ባይሆን መበሻሸቅ፣ መሰዳደር እንደው በዚህ በተውሂድ ጉዳይ ላይ በአላህ ሐቅ ላይ በረሱል ሰለላሁ ዐለይሂ ወሰለም ንግግር ላይ ትበሻሸቃለህ? ልብ በል፣ ይሄ በጣም ከባድ ነገር ነው። ረሱል ዐለይሂ ሰላቱ ወሰላም ያ ረቢ ቀብሬን የሚመለክ ጣዖት እንዳታደርግብኝ፣ ጣዖት አታርገው። ቀብር ጣዖት ይሆናል? አዎ ጣዖት ይሆናል። የረሱሉላህ ዐለይሂ ሰላቱ ወሰላም ቀብር ጣዖት እንዳይሆን አላህን ነቢዩ ዐለይሂ ሰላቱ ወሰላም አላህን እየለመኑት ነው። ለእኛም መልእክት እያስተላለፉልን ነው። በዋናነት ቀብሬን ጣዖት እንዳታደርጉት፣ ወሰነን ዩዕበድ ከአላህ ላይ የሚመለክ ጣዖት ቀብሬን እንዳታደርጉት ብለው አደራ ወስያ እየተናገሩ ነው ነቢያችን ዐለይሂ ሰላቱ ወሰላም። የአንድ ወልይ፣ የአንድ ሼኽ፣ የአንድ ዓሊም፣ የአላህን ክብር የሚጠብቅ የአላህን ሐቅ የሚጠብቅ በረሱል ሱና ላይ ዐለይሂ ሰላቱ ወሰላም ያለም ሰው ወስያ ሊሆን የሚገባው ይሄ ነው። እውነት ወስያ አድርገው ከሆነ እንኳን የረሱል ወስያ ይሄ ነበር ሰለላሁ ዐለይሂ ወሰለም። ቀብሬ ጣዖት ሊሆን አይገባው። ላኢላሃ ኢለላህ እያልን ቀብረናቸው ሙሽሪኮች ናቸው ይሉናል። በቃል ላኢላሃ ኢለላህ ማለት አይደለም እኮ በነቢዩ የሚያምኑ ሁሉ ሰለላሁ ዐለይሂ ወሰለም ላኢላሃ ኢለላህ እያለ ነው። ግን ቀብራቸውን ጣዖት እንዳያደርጉ እያስጠነቀቁ እኮ ነው። የነቢዩን ቀብር ጣዖት የሚያደርገው የሁዲው ነው። ልብ በል ወንድሜ፣ የነቢዩን ቀብር ሰለላሁ ዐለይሂ ወሰለም ጣዖት የሚያደርገው ነስራንዩ ነው፣ ቡድዩ ነው፣ አላዲንዩ ሃይማኖተ ቢሱ ነው፣ ሙልሒዱ ነው። አይደለም እኮ የነቢዩን ቀብር ዐለይሂ ሰላም ጣዖት ያደርጋል ተብሎ የሚፈራው በነቢዩ የሚያምነው እኮ ነው ሰለላሁ ዐለይሂ ወሰለም። እሳቸውን በጣም ከመውደድ በጣም ከማክበር
በጣም ከማላቅ የተነሳ ይህንን ስህተት እንዳይሰሩ እያስጠነቀቁ ነው ነቢያችን ዓለይሂ ሰላቱ ወሰላም። አላሁመ ላ ተጅዐል ቀብሪ ወሰነን ዩዕበድ። ከዛ ምን አሉ? እሽተደ ገضቡላሂ ዐላ ቀውምን ኢተኸዙ ቁቡረ አንቢያኢሂም መሳጅድ። የነቢዮቻቸውን መቃብር የአምልኮት ቦታ ባደረጉ ሰዎች ላይ የአላህ ቁጣ በረታ አሉ ረሱል ዓለይሂ ሰላቱ ወሰላም። በምድራችን ላይ የተከሰተው የመጀመሪያው ሽርክ የትኛው ሽርክ ነው? ምድራችን ላይ አላህ ስብሓነሁ ወተዓላ ምድርን ዘርግቶ የሰው ልጆችን ማኖር ከጀመረበት ጊዜ ጀምሮ የመጀመሪያው ሽርክ ምድራችን ላይ መቼ ነው የተፈጠረው? ይህንን ማወቅ ሽርክን የበለጠ እንድናውቀውና እንድንገነዘበው ያደርገናልና ይሄ ርዕስ ሙሂም ነው። ዑለሞቹ ምን ይላሉ? በምድራችን ላይ የተከሰተው የመጀመሪያው ሽርክ በነቢዩላህ ኑህ ዓለይሂ ሰላቱ ወሰላም በሳቸው ጊዜ የተከሰተ ሽርክ ነው። ከአደም እስከ ኑህ ድረስ ያለው ዘመን ወደ 10 ክፍለ ዘመን ይላሉ እነ ኢብኑ አባስ ረዲየላሁ ዐንሁማ። ወደ 10 ትውልድ ካኑ ዐላ ሸሪዐቲል ሐቅ፣ ሁሉም ትክክለኛ ሸሪዓ ላይ ትክክለኛ ዲን ላይ ነበሩ ከአደም እስከ ኑህ። በኑህ ጊዜ ግን ለመጀመሪያ ጊዜ ምድራችን በሽርክ ተነጀሰች። በባዕድ አምልኮ ለመጀመሪያ ጊዜ መሬታችን ቆሸሸች። መቼ? በነቢዩላህ ኑህ ዓለይሂ ሰላቱ ወሰላም ትውልዶች ጊዜ። ለዚህም አላህ ነቢዩላህ ኑህን ረሱል አድርጎ ላካቸው። የመጀመሪያው በምድር ላይ የተላኩት ለሰው ልጆች የተላኩት ረሱል ነቢዩላህ ኑህ ናቸውና ዓለይሂ ሰላቱ ወሰላም። በምን ምክንያት? ይሄንን ሽርክ ሊዋጉና ለሰው ልጆች ሊያስተምሩ። ቃለ አላሁ ተዓላ አላህ ምን ይላል በሱረት ኑህ ላይ እንደዚህ ይላል፣ ወመከሩ መክረን ኩባራን ወቃሉ ላ ተዘሩነ አሊሀተኩም ወላ ተዘሩነ ወደን ወላ ስዋዓን ወላ የጉተ ወየዑቀ ወነስረን ወቀድ አضሉ ከሲራን ወላ ተዚድ አዛሊሚነ ኢላ ضላላ። አላህ ምን አለ? ወመከሩ መክረን ኩባራን፣ የኑህ ህዝቦች በጣም ከባድ ተንኮልን ጠነሰሷል። ኩባራን አይ ዐዚመን፣ ምድርን የሚያቆሽሽ የሚነጅስ፣ እነሱን ደግሞ ዘላለም አለምኖ መቀመቅ የጀሃነም እሳት ውስጥ አዋርዶ የሚከት ከባድ ሴራን ጠነሰሰዋል አላህ። ምንድነው ያ ሴራ? አላህ ከባድ ሴራ ያለው ምንድነው? ላ ተዘሩና አሊሀተኩም፣ አማልክቶቻችሁን ጨርሶ እንዳትተዉ። ለማን ብላችሁ? እንዳትተዋቸው አማልክቶቻችሁ። በእነሱ ተመጀኑ፣ በእነሱ ተወሰሉ፣ እነሱን ለምኑ፣ እነሱን ተገዙ። አማልክቶቻችሁን እንዳትተው። ላ ተዘሩ አሊሀተኩም። በተለይ ደግሞ ከአማልክቶቻችሁ ደግሞ በተለይ አምስቱን አሉ፣ ወድን፣ ስዋዕን፣ የጉትን፣ የዑቅንና ነስር የሚባሉትን እነዚህንማ እንዳትተዋቸው አሉ። እነማን ናቸው? እነ ወድ፣ ስዋዕ፣ የጉት፣ የዑቅ፣ ነስር እነማን ናቸው? ልብ በሉ፣ ልብ በሉ። እነዚህ እነማን እንደሆኑ ታላቁ ሰሓቢ፣ ታላቁ ሙፈሲር፣ ታላቁ ሐብር ልኡማህ የዚህ ኡመት ጠቢብ ሊቅ የሚባሉት የቁርአን ተፍሲር ሊቅ የሚባሉት ዓብዱላህ ብን ዓባስ ረዲየላሁ ዐንሁማ ምን ይላሉ? ሃዚህ አስማኡ ሪጃልን ሳሊሒን። አታ ፊ ሰሒሕ አልቡኻሪ ወንድሞቼ፣ ይሄ አተር ይሄ ሐዲስ ሰሒሕ አልቡኻሪ ውስጥ ነው የሚገኘው። ትልቁን ተንኮል የጠነሰሱ ሰዎች አማልክቶቻችሁን እነ ወድን እነ ነስረን አትተዉ ብለው በባዕድ አምልኮ ላይ በሽርክ ላይ በጣዖት ተግባር ላይ የተማማሉ የተገዘቱ እነዚህ ሰዎች አምስቱ ሰዎች እነማን ናቸው አሉ? ሪጃልን